ለምንድነው ፕሮቴስታንቶች መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብላችሁ ቆርጣችሁ ጥላችሁ መጽሐፍ አስቴርን ግን አያነሳችሁ? ስለምንድን ነው? መጽሐፍ አስቴርን መጽሐፍ ቅዱስ ነው በማለታችሁ አልተሳሳታችሁም። ግን ምክንያቱ ምንድን ነው? መጽሐፍ አስቴርን አዎ ብላችሁ መጽሐፈ ጥበብን ግን መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድን ነው? ይህንን ማስረዳት የሚችል ፕሮቴስታንት አለ? መጽሐፈ ጥበብ መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድን ነው? ምክንያቱም ከጥንት ጀምሮ መጽሐፍ ቅዱስ እንደሆነ ነው የሚታወቀው፣ በጥንት የክርስቲያን አባቶችም ጭምር ማለት ነው። ለምንድን ነው ቆርጣችሁ ያወጣችሁት? አይሁዳውያን ስለቆረጡት ብቻ አብራችሁ ከአይሁዳውያን ጋር የእግዚአብሔርን ቃል አብራችሁ እየቆረጣችሁ ነው ወይስ ምንድን ነው? ከዳኒ ጋር ብዙ ጊዜ ጭቅጭቅ ነው የሚሆነው። ግን እስቲ ለተወሰነ ደቂቃ ቢሆን ትንሽ እንሂድበት። የማዞሬቲክ ቴክስት ለምን ቆረጠው ዳኒ? ማሶሬቲክ ቴክስት እንደቆረጠው ማሳያ የሆነ ማስረጃ በታሪክ የለም። ካለ ታሳየኛለህ ማለት ነው። ላሳያ። ነቢይ ምናምን ስትል የምርም ነቢይ ነህ? ያው እንግዲህ ኦፊሶች ላይ እናወራ ካልክ እናወራ እንጥላለን። የት ቸርች ነህ? አሁን እንትን ላይ ብቻ ተኩረብ ብናደርግ ጥሩ አይመስልም? ምን ችግር አለ? ሀሳብ ላይ ያው የወንጌል አማኝ ነኝ እኮ። ሳይ ማን የሾመ ብዬ ነው ነብይነቱ። ምንድን ነው ሁሉ ጥያቄ? አይ እንደው ለማወቅ ያህል ለመታወቅ ያህል እኔ ብዙ ጊዜ ከፋፍሎ ጥያቄዎች ስለሚነሱ የወንጌል አማኝ በሚል ነው እና በዛ መሰረት ጥያቄዎች ካሉ ማን ነው? የት ነው የተሾምከው? ማድረግ እንዴት አይለብኝም፣ ግን የወንጌል አማኝ አገልጋይ ነው። መልካም ይቅር፣ ችግር የለም። እሺ ጥሩ ነው። እሺ አሁን ተነስቶ የነበረው ሀሳብ ምን መሰለ? በእነዚህ በብሉይ ኪዳን መጽሐፍት ውስጥ ማለት ነው አንዳንድ መጽሐፍት ላይ እንግዲህ በክርስቲያኖችና በፕሮቴስታንቶች መካከል ልዩነት አለ፣ የምንቀበላቸውና የማንቀበላቸው ማለት ነው። ከነዛ ውስጥ ለምሳሌ አንዳንድ ቅዱሳት መጽሐፍ ተነስቶ ነበር፣ እነ መጽሐፈ ጦቢት፣ እነ መጽሐፈ ጥበብ፣ እነ ሲራክ ምናምን ማለት ነው። እነሱ ለምንድን ነው የተዋችኋቸው? ለምሳሌ መጽሐፈ ጥበብን ለምንድን ነው እንደ መጽሐፍ ቅዱስ ያልተቀበልካቸው አንተ? ኬዋ እንግዲህ እነዛን 15 ነው አክቹዋሊ 15 መጽሐፍት ያው ከ81 ከእናንተ 66ቱን እኛ የምንቀበለው እንደ በዕብራውያን አፖክሪፋና ሲዶግረፋ የሚባል መጽሐፍቶች አሉ። እነዚህ ተረፈ ባሮክ፣ አስቴር ሁሉንም ጨምሮ እንግዲህ እዛም ስትሄድ አሁን በእርግጠኝነት በእግዚአብሔር መንፈስ የጻፉና እንዲያው በዚህ በፔሪድ ኦፍ ሳይለንስ የተጻፉ መጽሐፍቶች ተለይተው ቁጭ ይላሉ። አሁን ራሱ እስራኤል ሀገር ብትሄድ እነዚህን 15ቱንና ሌሎቹን ደግሞ የእግዚአብሔር እስትንፋስ አለባቸው ብሎ 27 ነው ስክሪፕቸር ከአዲስ ኪዳን የሚሰጡ፣ ከብሉይ ኪዳን ደግሞ እንደዚህ ብሎ ያቀርቡላል። ስለዚህ ሳይለንስ ያልከው የትኛውን ነው? ከዚህ እስከ መጥምቁ ዮሐንስ ድረስ ያለውን እግዚአብሔር ተናገረ። ማን ያለው? ከዘካርያስ ጀምሮ ከበራኪው ልጅ ከዘካርያስ ጀምሮ እስከ መጥምቁ ዮሐንስ ጀምሮ የተነሳ ነቢይ ወይ አገልጋይ ነበረ። እንዲ በሚገባ እንዲ አሁን እኮ እናንተ መጽሐፍቱን በዛ መካከል የተጻፉትን መጽሐፍት ስንት ስለማተሉ ነው እንጂ ነቢያት ኦፍኮርስ ተነስተዋል። ምንም መጥምቁ ይሄው እነዚህ የተጻፉት ራሳቸው እነዚህ በመሀል ላይ የተጻፉት እነዚህ ሁሉ መጽሐፍት አንደኛ በእግዚአብሔር መንፈስ አነሳሽነት የተጻፉት፣ በእግዚአብሔር መንፈስ አነሳሽነት ስለተጻፉ የእግዚአብሔር መንፈስ ርቆ አያውቅም። ከዛ ውጭ ግን ኢቭን መጥምቁ ዮሐንስ ሳይነሳ በፊት ጌታችን በሚወለድበት ሰዓት አንዲት ነቢይት እንኳን ስትጠቀስ አይተናል። ወይስ አልተጠቀሰችም? እስቲ አንዴ እናንብባ። አንዴ እዚህ ጋር ምንድን ነው ክላሪፋይ ማድረግ ያለብን? እኔ አሁን ብዙ ነገር ተጋጅቶብኛል እውነት ለመናገር አሁን ተረፈ ዳንኤል፣ ተረፈ ኤርሚያስ የሚሉት ከነዛ ፔሪድ ኦፍ ሳይለንስ የተባለው እሱ ዝም ብሎ ነው ትርክት ነው። እሱ ግን እንተውና እንመለስና እሺ መጽሐፈ ጥበብን ለምን አትቀበልም ስላልከኝ ጥበብን ብቻ ሳይሆን ሲራክም ተረፈ ኤርሚያስም ተረፈ ችግር የለም አንድ እሺ ይቅርታ። ኦኬ ተረፈ ኤርሚያስንም አትቀበልም?
አትቀበሉም። በእርግጥ ኤፒስቶሉን ማለት ነው። አሁን እነዚህ አሁን ያልካቸው ባሩክ፣ እነዚህ እነ መጽሐፈ ባሩክ፣ እነ ተረፈ ኤርሚያስ ምናምን እነዚህ ኢቨን ቅዱስ አትናቴዎስ ራሱ መጽሐፍ ቅዱስ ብሎ ከዘረዘራቸው ውስጥ የሚጠቀሱ ናቸው። በነገራችን ላይ ግን እሱን እንትወና ለጊዜው ማለት ነው ሀሳባቸው አሁን አንድ ደቂቃ ሰማኝና ሀሳባቸው ላይ አሁን ተረፈ ጋር አንዴ ላውራሽ እኔ እሺ ቀጥል። እሺ ግን ሳትሩ ሄድከሽ ሂድ አይዲያ አሁን እኮ እውነት ነው። ይህን እኮ በቸርች ፋዘርሱም በተለያየ የራሳቸው ፐርስፔክሽን አላቸው። ነገር ግን ኢንዲቪጁዋል ለምንድን ነው ያልተቀበልከው ካልከኝ እነዚህ መጽሐፍቶች ለማስተዋል ሞክሬያለሁ የሆነ ዓመታት ላይ። ከዛ ሳይ ኮምፓራቲቭሊ ሳያቸው ልክ እንደ ስክሪፕቸር ማለት እዚህ 39 መጽሐፍ ቅዱስና 27ቱ እንደመቀበለው አይነት ይዘትና አቅም የላቸውም። ለምሳሌ ዳንኤልን ተረፈ ዳንኤል ላይ ዳንኤል በአንበሳ ጉድጓዱ 7 ቀን እንደቆየ ከዛ ባለፈ የሰው ልጅ ቁመት ወደ 1 ሺህ እንደሚያክል ምናምን ተረቶች ይናገራል። እንዴት ከዳንኤል ተረፈ ብዬ ሳሰብ እግዚአብሔር በዳንኤል መናገር ቢፈልግ ዳንኤል በነበረበት ዘመን 12 ምዕራፍ ያለው መጽሐፍ ጽፎልናል። ከሱ ተርፎ ዳንኤል ከተነሳ ከብዙ ዓመት በኋላ ተነስቶ ዩሴ ያለህ እንደዛ የተረፈ ኤርሚያስም ሲመጣ ኤርሚያስ ከተነሳ ከብዙ ዓመት በኋላ ተርፎ ብሎ ሲመጣ፣ ኧረ ተርፎ ያለው ማን ነው እንዴ? ተርፎ ያላችሁት እኮ እናንተ ናችሁ። ወይም ደግሞ በተለምዶ የዕብራውያን መጽሐፍ ላይ ወይም የአይሁዳውያን መጽሐፍ ላይ እነሱ በኋላ ላይ የመጡት ማለት ነው። ያንን ክፍል ስላላካተቱት የእነሱ ዛናን ታሪክ ምናምን አይደለም የምትለኝ፣ የድራጎኑ ምናምን ታሪክ አይደለም የምትለኝ፣ የእነሱ ስናን እንዴት አድርጎ ምንድነው ይሄ የድራጎኑ እንትን እንዳለው ምናምን የሚያሳዩ ታሪኮችን እነሱ እኮ አብረው ያሉ ናቸው። እናንተ ቆርጣችሁ ትታችኋቸው ነው ብለን እኮ እየከሰስናችሁ ነው። አሁን አንተ ደግሞ ፕሪሰፖዝ አድርገህ የተነሳው ይሄኛው ኦልሬዲ አንዴ ተጽፏል በኋላ ላይ ነው የተጨመረው ከሆነ ሰዓት በኋላ እያልክ ነው እንዴ? ለእሱ ምንድን ነው ማስረጃ? እንደዚህ ከሆነ አይ ቆይ ቃሉ ላይ ብቻ ማስረጃ ተረፈ የሚባለው እኮ አልኩ እኮ ከዚህ አሁን ላይ ያሉ አይሁዳውያን ከሚይዙት የተለየ ስለሆነ ነው። እናንተ ደግሞ ከጥንትም ጀምሮ የመጣውን አይደለም የያዛችሁት። ከጥንትም ጀምሮ ያለው በቃ የሰባ ሊቃናቱ ትርጓሜ ላይ እንዳለው ሙሉን የትንቢተ ዳንኤልን የያዘ ነው። ሰባ ሊቃናት ትርጓሜ እኮ አስቀድሞ እኮ የክርስቲያኖች አልነበርም፣ የአይሁዳውያን የራሳቸው እኮ ነው የሰባ ሊቃናት ትርጓሜ የግሪኩ ማለት ነው። በግሪኩ ላይ ሙሉ መጽሐፉ አለ፣ ሙሉ አለ። ከፈለክ አውጥቼ ላሳየህ፣ ብሬንተንስን ማለት ነው ወደ እንግሊዝኛ የተረጎመው። ይሄ የ2000 እትሙም የብሉይ ኪዳኑ መጽሐፍ ከሰባ ሊቃናት እንደተተረጎመ የመጽሐፍ ቅዱስ ማህበሩ የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ነው እዛ ሀገር ግልጽ አድርጎታል። ግን ከግሪክ ሰባ ሊቃናት ብቻ ሳይሆን በእርግጥ የግዕዙም አለበት። ያም ሆነ ግን ማለት ነው ሙሉ መጽሐፉ አለ። አሁን ከዛ ውስጥ ግን ቆርጠዋል ብለን እየከሰስናቸው ነው። እኛ በታሪክ ውስጥ እኛ የተቀበልነው ይህን ሙሉን ስለሆነ አሁን እናንተ ደግሞ ቆርጠው ከጣሉት ከአይሁዳውያን ነው ሄዳችሁ እየተባበራችሁ ያላችሁት እንጂ በቤተክርስቲያን ውስጥ በቤተክርስቲያን ታሪክ ውስጥ ካለው ከክርስቶስ ቤተክርስቲያን ጋር እየተባበራችሁ አይደለም። እኛ እየከሰስናችሁ ነው። ያ እዚህ ጋር ምንድነው ለምን ቆርጠው የጣሉ ሲባል ኮምፓራቲቭሊ ሲያስተያዩት መጽሐፍ እያወራ ነው ወይስ ስፔሲፊካሊ ጸሐፊው ጊዜው ተደራሹ ምናምን ክሌም አይደረግም እነዚህ መጽሐፍት ላይ አይሰማም እንዴ? ብቻቸውን ያሉ እኮ መጽሐፍት አይደሉም። ማነው ሚኪያስ? አንድ ላይ እኮ ነው ያለው። ምንም እኮ የተለየ እኮ ብቻውን እኮ ተቆርጦ የተቀመጠ እኮ አይደለም። አንድ መጽሐፍ እኮ ነው። ኦኬ እንደዛ ከሆነሽ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ላይ እንግዲህ ከ2000 በፊት በነበረው እነዚህ አሁን የምትላቸው መጽሐፍት የቱ ጋር ነበሩ? ክላሪፋ አድርግ። አሁን እሱን ላስረዳ። አሁን ቅድም ካልኩ ጋር የተያዘ ነው። የ1980 ሁለተኛ የቀኖና መጽሐፍ ተብለው የተቀመጡ ሲዘረዘሩ እነዚህ ተለይተው ተቀምጠው የለ። እንደዛ የሆነበት ምክንያት ምንድን ነው? ያኔ የብሉይ ኪዳን መጽሐፍት ሲተረጉም የ1982 ላይ ማለት ነው ከሰባው ሊቃናት አልተተረጎመም። የተተረጎመው የእናንተ ከሚተረጉሙበት ወይም ደግሞ ኖርማል ከዕብራይስጡ ማለት ነው ከዕብራይስጡ ተተረጎመ እና ግን ደግሞ የዕብራይስጡ ተረጓሚ ማለት ነው ይቅርታ የዕብራይስጡ መጽሐፍ አሁን ላይ ያለው ማለት ነው ከዋናው ማለት ወይም ደግሞ ከጥንትም ጀምሮ ከመጣው ከግሪክ ሰባ ሊቃናቱ ልዩነት አለው። ልዩነት ስላለው እዛ ጋር የሌለውን እነሱ ቆርጦ የጣሉትን ማለት ነው ለብቻው እነዚህ ግን አብረው አሉ ብሎ ለማስቀመጥ እዛው ጋር ለብቻቸው ደግሞ ያስቀምጣቸዋል ማለት ነው። ለምን የ1980 እትሙ ትርጉሙ ቤዙ ዕብራይስጥ ስለሆነ ለዛ ተከፋፍሎ ተቀመጡ። ግን ከጥንትም ጀምሮ ግን እያልኩ ነው ከጥንትም ጀምሮ መጽሐፈ ዳንኤል ወይም ትንቢተ ዳንኤል ተብሎ ሲነገር ትንቢተ ዳንኤል ሙሉ መጽሐፍ አንድ መጽሐፍ ነው።
እሱም ሙሉን ታሪክ የያዘ ነው። አለቀ። የሁለት ሺህ እትሙ በትክክል ነው። አሁን በዚህ መልኩ የተቀመጠው በትክክል የተቀመጠው ይሄ ነው። ለምንድን ነው? በቃ ንገረኝ። እሺ በቃ አንድ መጽሐፍ ነው በአጭሩ ከጥንትም። እሺ ከጥንትም ካልከኝ ዳንኤል ስንት ምዕራፍ አለው? እሺ አሁን ወደ 13 ምናምን አካባቢ አይተን። ቆይ አንዴ ይኸው እዚሁ ጋር ላሳየህ። እሺ የብሬንተንስንም እያነጻጸርኩኝ ያሳያለሁ። እሺ አንዴ 14 ምዕራፍ አለው። 14 ስለዚህ አሁን አንተ እንዳልከኝ 1980 ላይ ተነጣጥሎ ቁጭ ብሎ ነበረ። ከጥንትም ግን አንድ ነው የሚል አናሎጂ አመጣ። ይሄን ከታወቀ መጀመሪያውኑ ለምን አንድ ላይ አልተቀመጠም? እኔ አሁን ለዚህ አንድ ላይ ያልተቀመጠበትማ ምክንያት በል ሚኪያስ፣ አንድ ላይ ያልተቀመጠበት ምክንያት የ1980 ላይ ነው። አንድ ላይ ያልተቀመጠው የ1980 መሰረት የሆነው መጽሐፍ የዕብራይስጡ ነው። ከዕብራይስጡ አንጻር አድርገው ስለጻፉ ማድረግ የሚችሉት ምንድነው? መለያየት የግድ ሆኖባቸው ነበር። ምክንያቱም የዕብራይስጡ ላይ የሌለ ግን በጥንቱ ግን እንግዲህ በምንቀበለው ዋናው መጽሐፍ ቅዱስ ላይ ግን ያለ ነገር ስለሆነ እዛ ዕብራይስጡ ላይ ባይኖርም ለብቻቸው ግን አስቀመጧቸው ማለት ነው። በዛ ምክንያት ነው። ግን ከጥንትም ግን አልኩኝ መጽሐፉ ሙሉን የያዘ ነው። ትንቢተ ዳንኤል 12 ምዕራፍ ብቻ ያለው አይደለም፣ 14 ምዕራፎች አሉት። የሶስና ታሪክ፣ የዘንዱ ታሪክ፣ የዳንኤል ዘንዱን እንደገደለው ምናምን የሚያሳዩ እነዚህ ሁሉ ክፍሎች ያሉበት ነው። ከጥንትም ስትል እኮ ከጥንት ከነበረማ መጀመሪያም ዲቪዥን አያስፈልገውም ነበር ስላልነበረና ዘመናቸው ስለሚለያይ ነው። ስለዚህ አሁን አንተ የመጽሐፍ ቅዱስ እንትኑ እዚህ ላይ ጥናት አላደረግክም መሰለኝ። ስለ ማጆሪቲ ቴክስት ታውቃለህ አይደል? ወይስ አንድ ነገር እዚህ ጋር ጥንትም አንድ ላይ ነበሩ ካልከኝ ተከፋፍሎ ሲቀመጡና አንድ ላይ ሲቀመጡ እንዴት ከጥንት ነበሩ ብለህ ክላሪፋይ ማድረግ ትችላለህ? ምን አልከኝ? ከጥንት የነበረ ከሆነ በዳንኤል ዘመን የተጻፈ ከሆነ እኛ ዲቪዥን አድርግ እንደለየ ነው። የዛኔ ለምንኑ ከዳንኤል ጋር አልተቀመጠም? በአይሁዳውያን ስክሪፕቸር ራሱ ማለት ነው። ማን ያለው? ሰባ ሊቃናት የአይሁዳውያን ነው አይደለም? የሰባ ሊቃናት ትርጓሜ ሴፕቱአጂንት ነው። አዎ የግሪኩ የራሳቸው አይሁዳውያን ነው። በግሪኩ ላይ ሙሉ ነው የተቀመጠው እያልኩ እኮ ነው። አሁን ላይ እኮ አንተ ጋር ያለው እኮ የማዞሬቲክ ቴክስቱ ነው። ማዞሬቲክ ቴክስት የሚባለው ደግሞ አሁን እንግዲህ ሰርቫይቭ ሆኖ የምናገኘው የዕብራይስጥ መጽሐፍ የአይሁዳውያን ማለት ማዞሬቲክ ቴክስት ይባላል። በኋላ ላይ ክርስትና ከተነሳ ከ600 ዓመት ምናምን በኋላ ከ1000 ዓመት በኋላ ከ7ኛው ክፍለ ዘመን አካባቢ ጀምሮ እስከ 10ና እስከ 11ኛው ክፍለ ዘመን ባለው ውስጥ የተዘጋጀ ነው። የተወሰኑ አናባቢዎችን በመጨመር ምናምን ዕብራይስጡ ላይ ማለት ነው። ሙሉ በሙሉ ተመሳሳይ አይደለም። ባይዙ ዕብራይስጡ ራሱ ይሄ አሁን የማዞሬቲክ ቴክስቱ ጥንት ላይ እነ ሙሴ ከጻፉበት የዕብራይስጥ ይለያል። ይህ ልክ ግዕዙ ላይ አናባቢ ተጨምሮ እንደመጣው ከፍነ ፍርምናጥስ በኋላ ልክ እንደዛ አናባቢዎች ምናምን ጨማምረውበት የሆኑ ማዞሬቶች አሉ። እነሱ ያዘጋጁት መጽሐፍ ነው እጅህ ላይ ያለው። ስለዚህ አሁን ዳንኤል በአንበሳ ጉድጓድ ውስጥ ያደረው ስንት ቀን ነው? አሁን እኮ ይኸውልህ እኮ ነው አንዱን ሳትይዘው ማለት ነው አየር ላይ እየፈጠነ ወደ ሌላው ትሄዳለህ። መሰረታዊውን ችግር በጣም እንደው ቀርፈን ነው ማለፍ ያለብን፣ እንደው ከታላቅ ይቅርታ ጋር ማለት ነው። ለዚህ ለምን አትመለስልኝም አንተ? ስንት ቀን ነው እንዴ ወዳጅ? ምንም እየተግባባን አይደለም መሰለኝ። እንዴ መጽሐፈ ዳንኤል ያለውን ምዕራፍ ያለውን ይዘቱን እየነገርኩ አንተ ግን ርዕስ የቱ ጋር ነው? ዳንኤል በጉድጓድ ውስጥ ስንት ቀን ያደረው የሚለውን ነው። እንዲህ በመጀመሪያ ደረጃ ይህ የዳንኤል የነሶስና ታሪክና የዘንዱ ታሪክ በኦሪጂናሉ ማንስክሪፕት ውስጥ ወይም ደግሞ ወደ ክታባቱ ውስጥ ሲጀመር ያለ ነው ወይ? እሱን ነገር ተግባብተናል ወይ? እሱን ነገር ተማመንን ወይ? ተማምነናል ወንድሜ? ያው እኮ ለጠየኩህ ምላሽ አንተ አሁን ወይ አንድ ቀን በላይ ወይ 7 ቀን እንደተለየ ለምን ይህን እዚህ ላይ ተስማማን ወይ? እንዲህ ተስማምተናል ወይ? ምኑ ላይ እየሰማኸኝ አይደለም ማለት ነው? እኔ አልነበረም ባይ ነኝ። እኔ ልክ አይሁዳውያን እንዳልከው ተርፎ እንደተቀመጠ ነው። እኔ እንደዛ ነው ማምነው። አቀላቅዬ በጣም እሱን እኮ ነው አሁን እኔ ደግሞ እያስረዳው ያለሁት እሱን ነው። የትኛውን የሆነ ሰዓት ላይ በነ ዳንኤል ሰዓት የተወሰነች ተጽፋ ማለት ነው። ከዛ በኋላ ደግሞ ቀጣይ ያለውን ሌላውን ደግሞ የሆነ ሰዓት ድረስ የተቀመጠ
ወይም ደግሞ የሆነ ሰዓት ድረስ ምንድነው ክፍት ሆኖ ተቀምጦ የሆነ ሰዓት ላይ የሆነ ሰው ጽፎት ድጋሚ እኛ አምጥተን የጨመርነው አይነት ነገር አይደለም። እንዲህ አይደለም። ገና ከጀመሩ ነው የምልህ። እኔ አሁን ይኸውልህ በደንብ ስማኝና ማለት ነው አሁን አንተ የምትጠይቃቸው ጥያቄዎች ሁሉ የሚመለሱት ምንን ስትረዳ መሰለህ? የሴፕቱ ኤጀንቱን ትርጓሜ ስትረዳው ነው። ዳንኤል ስንት ቀን አደረ ስንት ቀን አላደረም የሚለውን ለመረዳት ምንን ማወቅ ይጠይቃል ካልከኝ ሚኪ መጀመሪያ ትክክለኛው ወይም ደግሞ እንደው ተቀባይነት ሊኖሩ የሚችለው የመጽሐፈ ዳንኤል መጽሐፍ የትኛው ነው? የሰባ ሊቃናቱን ወይስ የዕብራይስጡን የሚለውን ስትረዳው ብቻ። አለበለዚያ ግን ለምሳሌ የዕብራይስጡን የማዞሪቲክ ቴክስቱን ነው ብቻ ብለህ የምትሄድ ከሆነ ብድግ አድርገህ ከማዞሪቲክ ቴክስቱ አንጻር አሁን አንተ ላይ ካለው ማለት ነው አንተ ጋር ካለው አንጻር አድርገህ አንድ ቀን ብቻ ብለህ ልትሄድ ትችላለህ። አይደለም? ትችላለህ? አትችልም? እሺ አንተስ እሱን ነው የምልህ። አይተኸዋል። ወደ ግሪኩ ሰባ ሊቃናት ስትሄድ ግን አንድ ቀን አይደለም። ስለዚህ አሁን ይህንን ነገር ግን ለማጥራት አንድ ሰማኛ አዳምጠኝ። ወደ 6 ምናምን ቀን አካባቢ አሁን ይህንን አንድ ጊዜ ሰማኝ። አሁን አይተኸዋል። አሁን ይህንን ለመረዳት እሱን እኮ ነው የምልህ። አይተኸዋል። ይህንን ጥያቄ ባልመለስልህ ይሻል ነበር። ለምን መሰለህ መመለስ የሌለብኝ አስቀድሜ የሰባው ሊቃናቱ ምን እንደሆነ ካልተረዳሁ በስተቀር ይህን አትረዳውም። የታሪክ መዛባት አልመጣም። ለምንድን ነው ያልመጣው? የዕብራይስጡ ተሳስቶ ቢሆንስ በምን ታውቃለህ? አንድ ቀን ያለው በምን ታውቃለህ? ትክክለኛው አንተ አሁን ፕሪሰፖዝ ያደረግከው ትክክለኛው የዕብራይስጥ ሆኖ ትክክለኛው የዕብራይስጥ ሆኖ ስህተት የሆነው ግን የግሪኩ እንደሆነ አድርገህ ለማስቀመጥ የሞከርክ ነው። ግን ትክክለኛው የግሪኩ ሆኖ ስህተቱ ግን ምንድነው በዕብራይስጥ ውስጥ ያለው ቢሆንስ በምን ታውቃለህ? አንተ እሱ ቢሆንስ እኮ ነው ያልከው። ማስረጃ ለዚህ ማስረጃ እንዲሆን ለዚህ ማስረጃ ላይ ተለያይቶ መቀመጥ ከቻሉ ለዚህ ማስረጃ እንዲሆነን ግን አልኩኝ እኔ አሁን መጀመሪያ አዊሽ አሁን አይተዋል። አሁን ወደ እነዚህ አይነት ጥያቄ ለመሄድ አስቀድመ የግሪክ ሰባ ሊቃናቱን የግሪኩን መጽሐፍና የዕብራይስጡን መጽሐፍ ለይቶ ማወቅ ይጠይቃል። እሱን ማወቅ ማለት አስፈላጊ ነው። ለዚህ ነው መጀመሪያ እዚህ ላይ እንጨርስ ያልኩ። አለበለዚያ ግን ይህንን ዝም ብለን ሸፈነ ነው ማለት ነው። ስንት ቀን ነው ወደሚለው ልክ ስናልፍ አንደኛው ቴክስት ላይ የሆነ ቀን ይጠቅስልና ሌላኛው ቴክስት ላይ የሆነ ቀን ሲጠቅስልህ በቃ የእናንተ ስህተት ቢሆን ነው ወይም የኛ ስህተት ቢሆን ነው ምናምን ብለው ወደ መጨቃጨቁ ያሳልፋል። ግን ከዛ በፊት ግን አልኩ የግሪክ ሰባ ሊቃናት መጽሐፍ የአይሁዳውያን መጽሐፍ ነው። የራሳቸው የአይሁዳውያን መጽሐፍ ሲሆን መጽሐፉ የግሪክ ነው። አሁን አንተ የምጠቅሰው መጽሐፍ በኋላ ላይ የመጣ የማዞሬቶቹ ስራ ነው። ማዞሬቲክ ቴክስት የሚባለውም ለዛ ነው። እና በዚህ በማዞሬቲክ ቴክስቱ ላይ ካለው አንጻር ከሆነ እንዳልኩ እንዲህ ተብሎ ይቀመጣል። አሁን አንተ ጋር ባለው መልኩ ማለት ነው። ግን ከጥንትም ግን በቤተ ክርስቲያን ውስጥም በዋናነት ጥቅም ላይ ሆኖ የምናገኘው መጽሐፍ ግን የግሪኩን ሰባ ሊቃናት ነው። በአይሁዳውያንም ግሪክ በጣም ትልቅ ቋንቋ ስለነበረ ጥንት ላይ አይሁዳውያንም የሚጠቀሙበት የነበረው ጥንት ላይ ልክ ክርስትና ሲጀምር ነው። አይሁዳውያን ራሳቸው ክርስትናን ለመቃወም አስቀድሞ የክርስትናን እምነት ጀማሪና ፈጻሚ ጌታችን ኢየሱስን ሰቀሉ፣ ገደሉ፣ ተቃወሙ፣ እምቢ አሉት። ከዛ በኋላ ደግሞ በቤተክርስቲያን በኩል የሚሰጠውን ትምህርት ደግሞ መቃወም ጀመሩ። ቤተክርስቲያን አስቀድሞ የአይሁዳውያን የነበሩ መጽሐፍት ሁሉ የእርሷ መጽሐፍት ናቸው እና አሁን ላይ የእግዚአብሔር ሕዝብ ቤተክርስቲያን ስለሆነች ያ የብሉይ ኪዳን መጽሐፍት ሁሉ የቤተክርስቲያን ሆኗል እና በግሪኩ ቀጥታ እንደዛው ቀጠለች። የግሪኩን መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ ቅዱስ ይዛ ማለት ነው። ግን ዕብራውያን ወይም እነዚህ አይሁዳውያን ተብሎ የሚጠሩ ማለት ነው ከዛ በኋላ ራሳቸውን አይሁዳውያን ብለው ክሌም የሚያደርጉ እነርሱ ወዲያውኑ መቃወም ጀመሩ። ከተቃወሙ ነገሮች ውስጥ አንዱ ምን እንደሆነ ታውቃለህ? ለምሳሌ ኢሳያስ 7 ላይ ድንግል ትጸንሳለች የሚለውን ድንግል አይልም ወጣት ሴት ነው የሚለው ብለው መቃወም ጀመሩ። ይህንን የሚሉት አይሁዳውያን ራሳቸው ናቸው። ለምሳሌ የአይሁዳውያንን መጽሐፍ ቅዱስ ታናካቸውን አውጥቼ ባሳይ ኢሳያስ 7 ላይ ቨርጅን አይልም፣ ያንጉመን ምናምን እንደዛ ነገር ነው የሚለው። ቨርጅን አይልም፣ ድንግል አይልም። ስለዛ ከአይሁዳውያን አንጻር ብቻ ነው የምመለከተው ካልክ እንግዲያውስ እነሆ ድንግል ትጸንሳለች ተብሎ የተነገረውንም ድንግል የሚለውንም ካዳ በል እንግዲህ ካድ ብለን እንጠይቃለን። ግን ወዲያውኑ እንደዚህ አይነት ነገሮችን ሲያነሱ እነ ሰማዕቱ ዮስትን ተነሱ። እነ ሰማዕቱ ዮስትን ጀስትን ማርትር ዲያሎግ ዊዝ ትራይፎ በተሰኘ ስራው ላይ ወይም ከትራይፎ ከተባለ አንድ የአይሁድ ራባይ የአይሁድ መምህር ጋር ባደረገው ክርክር ውስጥም እነዚህ አይነት ነገሮችን አነሳ።
የለም። ይሄ ኒያኒስና ቤቱ ላይ የሚለውን በማንሳት እናንተ ምንድነው የራሳችሁን መጽሐፍ አጣማችኋል፣ ቆነጻጽላችኋል ብለው ሲከሳቸው እናያለን። አይሁዳኖችን ራሳቸውን ማለት ነው። ስለዚህ የግሪኩን መጽሐፍ ሲያስወግዱ እናያለን። አንጠቀምም ከጥቅም ውጭ ለማድረግ ሲሞክሩ እናያለን። በኋላ ላይ ሌላ የግሪክ ትርጉምም ደግሞ ለማዘጋጀት ሲሞክሩ እናያለን። ራሳቸው አይሁዳውያን ማለት ነው። ይህን ሁሉ ነገር የነገርኩ ለምንድን ነው? ከጥንትም ጀምሮ የግሪኩ የብሉይ ኪዳን መጽሐፍ በሐዋርያት ዘመንም ሆነ ከሐዋርያት ዘመን በኋላም ባለችውን ቤተክርስቲያን ውስጥም ትልቅ ቦታ የሚሰጠው ነው። መመሪያ የሆነ መጽሐፍ ቅዱስ ነው። በዚህ መመሪያ በሆነው በሐዋርያት ዘመንም እነ ጳውሎስም ሲጠቅሱ የነበሩት በነገራችን ላይ እነ ጳውሎስ ሲጠቅሱ የነበሩት የግሪክ ሰባ ሊቃናቱን እንጂ አሁን የዕብራይስጡን አልነበረም በዋናነት ማለት ነው። ለምሳሌ ዕብራውያን ምዕራፍ 10 እናውጣ አንዴ ሚኪ። ዕብራውያን ምዕራፍ 10 አወጣ ሚኪ። ድምፅ አይሰማም? ዕብራውያን 10 እሺ፣ ይሰማል። እሺ ይህ ምንድነው? ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ የሚለው ክፍል ምናምን ነገር አለ። ከየት ነው የወሰደው? ስለዚህ ክርስቶስ ወደ ዓለም መዝሙር 40 ላይ ችግር የለም። መዝሙር 40 ማለት ነው ችግር የለም። ይህንን ግዴታ ማስታወስ ስለማይጠበቅበት ዝም ብዬ እንትን ልበል። መዝሙር 40 ቁጥር 6 ላይ አውጣ። ስጋን አዘጋጀህልኝ ምናምን የሚለው ይህ የሚቃጠል መስዋዕትና ስለ ኃጢአት የሚሰዋ መስዋዕት በዛ መስዋዕት ደስ አላለህ ምናምን የሚለው ክፍል ማለት ነው። ስጋን አዘጋጀህልኝ ይላል ጌታችን። የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል አይደል? እዚሁ ዕብራውያን 10 ዝቅ ብለህ ቁጥር 10 ላይ ቁጥር 10 የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ስለዚህም እንዲህ ያለውን መስዋዕት ያቀርብ ዘንድ ስጋን ግን አዘጋጀህልኝ ብሎ ሲናገር ያለን። ስጋን አዘጋጀህልኝ የሚለው ታላቅ የሆነ ቃል ነው አይደለም? ያ ነው። አሁን መዝሙረ ዳዊት ምዕራፍ 40 ላይ አወጣ 40 ቁጥር 6 ምን ይላል? መስዋዕትና ቁርባን አልፈልግም፣ ጆሮቼን ግን ከፈትክ፣ የሚቃጠል መስዋዕት። አንድ እያነበብክ ያለው በአዲሱ መደበኛ ትርጉም ነው። በሌላኛው አንብበው። ግን ይሄኛው ነው ትክክለኛው የፕሮቴስታንት ትርጓሜ። አሁን ያልከው ነው እሱ ያለው ነው። መጀመሪያ በሌላኛው ይፈት። አሁን ያልከው ትክክለኛው የፕሮቴስታንት ትርጓሜ ይሄ ነው፣ ትክክል ነህ። ግን ሌላ ደግሞ የአማርኛ ክፍት የአማርኛ እንትን መስዋዕትና ቁርባን አልወደድክም፣ ስጋን አዘጋጀህልኝ። ምንን አዘጋጀህልኝ? ስጋን። አዎ ስጋን አዘጋጀህልኝ። አሁን እቺ ከዚህ ከሴፕቱዌጅንት ከግሪክ ሰባ ሊቃናቱ ተኮርጃ ዝም ብላ የገባች ናት እንጂ ማለት ነው። ትክክለኛው የፕሮቴስታንት ትርጉም ግን አንተ መጀመሪያ የተናገርከው የአዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም ላይ ስጋን አዘጋጀህልኝ ይላል። አይልም። እንዴ ለምን ቆረጠው? ጀመር ተመሳሳይ ፍቺን ያለው ምን አሁን እኮ እስቲ ስጋን አዘጋጀህልኝ የሚለውን ጳውሎስ ተጠቅሞታል። ጳውሎስ ከዚህ ከመዝሙረ ዳዊት ምዕራፍ 40 ላይ ጠቅሶ ስጋን አዘጋጀህልኝ ብሎ ሲያስቀምጥ የፕሮቴስታንቶቹ መጽሐፍ ቅዱስ ላይ ግን ጳውሎስ የጠቀሰውን ቆርጣችሁ አውጥታችሁታል። አይሁዳውያን ቆርጠው አውጥተውታል። እናንተ ደግሞ ከአይሁዳውያን ጋር አብራችሁ ቆርጣችሁ አውጥታችኋል። የእግዚአብሔርን ቃል ለምን አወጣችሁ? ያ አሁን ምንድን ነው ቀጥታ የመጣው? ጀስት እነዛን 15ቱን መጽሐፍት ለማብራራት ወደዚህ መጣ ማለት ነው። እሺ ለምን ቆርጣችሁ አወጣችሁ? ስጋን አዘጋጀህልኝ የሚለውን እንግዲህ እኔ አይደለሁም ካኖን ያደረግኩት። መስዋዕትና ቁርባን አልፈለግክም፣ ጆሮን ግን ከፈትክልህ። ጆሮን ከፈትክ፣ የሚቃጠል መስዋዕትና ያጠጠ መስዋዕት አልሻም። ዞሮ ዞሮ እነዚህ ጥቅሶች ከኢንካርኔት ጋር ምናምን የሚያያዙ አይመስለኝም። ስለዚህ አይተዋል። የእናንተ ላይማ አያያዝም። ስጋን ግን አዘጋጀህልኝ ግን የሚል አለ። ለጌታ ደግሞ የጠቀሱ ይህንን ጳውሎስ ለምንድን ነው የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ከማለቱ በፊት ነው ስጋን አዘጋጀህልኝ የሚለው። መስዋዕት አድርጎ የሚያቀርበው ሌላን አይደለም፣ የሚቃጠል መስዋዕትን አይደለም፣ ስጋውን ራሱ መስዋዕት አድርጎ ያቀረበው። ስጋን አዘጋጀህልኝ የሚለውን ቃል ስጋን አዘጋጀህልኝ የሚለውን ቃል ለምን ቆርጣችሁ አስወጣችሁ እያልኩ ነው። እንደዛ ከሆነ እዛው ላይ ጥያቄ ልጠይቅህ። ስጋን አዘጋጀህልኝ መጀመሪያ መልስ እንዴ። ስጋን አዘጋጀህልኝ የሚለውን ለምንድን ነው ቆርጣችሁ ያስወጣችሁት?
እንግዲህ ነገርኩህ እኮ እኔ ከክርስቶስ ኢየሱስ ኢንካርኔሽን ጋር ምንም የሚነካካ ጉዳይ ስለሌለው ሀሳብ ጋር የክርስቶስን ስጋ ከማቅረብ ጋር አይገናኝም ነው እያልከኝ ያለው? እንደዛ አይደለም። ስለ ክርስቶስ መስዋዕትነት ስለዳንበት ምስጢር እኮ ነው እየተነገረ ያለው። የዳንበትን ምስጢር ስለሆነ አንስቶ ጳውሎስ ጠቅሶ እያስረዳን ያለው የመዳናችን ምስጢር የሆነውን ይህንን ታላቅ የሆነ ምስጢር ያዘለን ቃል ቆርጣችሁ ለምን አወጣችሁ ከመጽሐፍ ቅዱስ ውስጥ? እንግዲህ ለእኔ ከኢንካርኔሽን ጋር ከክርስቶስ ተስጎ ጋር ከመስዋዕቱ ጋር ምንም ስለማይነካካ አሁን እኮ ይገናኛል አልክኝ ወንድሜ። እንዲህ ከመስዋዕት ጋር አይገናኝም። ስለ መስዋዕት እኮ ነው እያወራ ያለው። ስለዚህ ወደ ዓለም ሲገባ እኮ ነው ያለው ጳውሎስ። ወደ ዓለም ሲገባ መስዋዕትንና መባን አልወደድክም እና ምን ስጋን ግን አዘጋጀልኝ። አንዴ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ታዲያ ምን ስጋን ግን አዘጋጀህልኝ እኮ ያለው እኮ እንደዚህ እኮ ነው። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ስለምንድን ነው? ስለ መስዋዕት ነው እየተወራ ያለው። ዝቅ ብለህ ቁጥር 10 ላይ እኮ ምንድን ነው የሚለው? በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። መስረኛ ቀጥል። ይኸው እኔማ እየጠየቅኩ ነው። ምንም እኮ አላወራሁም። እኔ እኮ ጥያቄ ለምን ቆረጣችሁ አወጣችሁ ብቻ የሚል ጥያቄ ነው እየጠየቅኩ ያለሁት። ቴክስት የተወራ ነበር ከቀደም ጀምሮ። እነዚህ ምናልባት ፕሮፌት እንትን ነው አሁን የተወሰደበት መጀመሪያ አዲሱ መደበኛ ትርጉም ከየትኛው እንደተጻፈ ታውቀዋለህ ፕሮፌት? ድንገት ከይቅርታ ጋር ፕሮፌት እሰማለሁ አለው ጋይስ አለ ትሰማለህ ፕሮፌት አዲሱ መደበኛ ትርጉም ከየትኛው እንትን እንደተወሰደ የምታውቀው ነገር አለ? ከይቅርታ ጋር ከማሶሪክ ቴክስት አይሰማም ሲስ። ስለዛ እሱን እኮ ነው የምልህ ይሰማል። ይኸውልህ እኔ ከቅድም ጀምሮ ምን አልኩ? በማሶሬቲክ ቴክስት እና በግሪክ ሰባ ሊቃናቱ መካከል ያለውን ልዩነት ማወቅ መረዳት ይጠይቃል። የስቲስ በጣም ማወቅ መረዳት ይጠይቃል። ሐዋርያቱ ሲጠቅሱ የነበሩት የጠቀሱት በብዛት ማለት ነው፣ በብዛት የሚጠቅሱት ከግሪኩ ነው። ለምሳሌ ስጋን አዘጋጀህልኝ የሚለው ቃል የመዳናችንን ምስጢር የተሸከመ ነው። ለምን ቆረጥክ? አይ አሁን ቅድም ስጠይቀህ በምን መልኩ የጠየኩት ፕሮቴስታንቶች ለምን ቆረጣችሁ ብቻ ብዬ አይደለም የጠየኩት። አስቀድመው አይሁዳውያን ቆረጡ፣ ከአይሁዳውያን ጋር አብራችሁ እናንተም ቆረጣችሁ አልኩኝ። ቆርጣችኋል፣ ግን ከማን ጋር? ከአይሁዳውያን ጋር። ከእናንተ በፊት አይሁዳውያን የቆረጡት፣ እናንተ ደግሞ አይሁዳውያን ቆርጦ የጣሉትን እሱን ብድግ አድርጋችሁ ብቻ ይዛችሁታል። ስጋን አዘጋጀ የሚለውን ዳኒ ትስማማለህ? በፕሮፌት ሀሳብ ዳኒ ቆይ ዳኒ በራሱ ይቻል። ዳኒ ቆይና ከፕሮፌት ይጨርስ ነው። ከዳኒ ጋር ሌላ ግጥ የሚሆነው ሲስ ምን ችግር አለው? አይ ችግር አለው። ወንድማማች ስለሆኑ ይተጋገዙ፣ ችግር የለም። ፕሮፌት ይጨርስ እኮ ነው ያልኩት። ምንድነው ችግር የምታወራው እንዴ? ችግር አለው ወይ ነው ጥያቄ። አንዴ ጋይስ ተረጋጋ። አንዴ ስም የምታርገውና አንድ የሚታርገው ከይቅርታ ጋር። እሺ ቴንክ ዩ። እሺ አሁን ከዳኒ ጋር ብዙ ጊዜ ጭቅጭቅ ነው የሚሆነው፣ ግን እስቲ ለተወሰነ ደቂቃ ቢሆን ትንሽ እንሂድበት። የማዞሬቲክ ቴክስት ለምን ቆረጠው ዳኒ? ማሶሬቲክ ቴክስት እንደቆረጠው ማሳያ የሆነ ማስረጃ በታሪክ የለም። ካለ ታሳየኛለህ ማለት ነው። እሺ ላሳያ። ሳሳየህ በአጭሩ አንደኛ ይህን ነገር በደንብ ለመረዳት ማለት ነው። ጳውሎስ የዕብራውያን መልእክት ሲጽፍ በመንፈስ ቅዱስ ተነድቶ ሊጻፉ አይደለም። ኤግዛክትሊ በመንፈስ ቅዱስ ነው። አዲስ ኪዳን ላይ እንዳለ በመንፈስ ቅዱስ ተነድቶ ከጻፈ በመንፈስ ቅዱስ ሆኖ ከዕብራውያን ማነው ከመዝሙረ ዳዊት መልእክት ልክ ሲጠቅስ የጠቀሰው ስጋን አዘጋጀህልኝ የሚለውንም ቃል አብሮን የጠቀሰው። ስለዛ ኦሪጂናል ቴክስቱ ላይ የመዝሙረ ዳዊት ኦሪጂናል ቴክስቱ ላይ
ስጋን አዘጋጀህልኝ የሚል ቃል እንዳለ 100% እርግጠኛ መሆኑ እንችላለን። ምክንያቱም ጳውሎስ ከራሱ ዝም ብሎ እንደዚሁ ብቻ እየጠቀሰ ሳይሆን መንፈስ ቅዱስም ጋይድ ያደርገዋል፣ ይጠብቀዋል ከስተት ብለን ስለምናምን ጽሁፍ በተለይ እንግዲህ መጽሐፉ ምንም ስተት የለበትም ብለህ የምታምን ከሆነ ማለት ነው። ስለዚህ አሁን ኦሪጂናል መጽሐፉ ላይ ጳውሎስ ጠቅሶታልና ኦሪጂናል መጽሐፉ ላይ ስጋን አዘጋጀህልኝ የሚል አለ። ማጆሪቲ ቴክስቱ ለምን ቆረጠው? እኛ የምንከተለው እንትን ማሶሬቲክ የሂብሩ ስለሆነ ዊዝ ኮንሰልቴሽን ኦፍ ሴፕትዋጀንት ነው። ሴፕትዋጀንትን ኮንሰልት እናደርጋለን። ማሶሬቲክንም ሁለቱንም ዋና ቤዛችን የዕብራውያን ቴክስት ነው። ስለዚህ የዕብራውያን የአይሁዳውያኖቹ ቴክስት እንደዛ ስለሚልና ሜጀር በሆነ ዶክትሪናል ኢሹ ላይ ለውጥም የሚያመጣ አይደለም። ልክ ጳውሎስ የጻፈውን በስነስርዓት ተጽፏል። ይሄ ብሉይ ኪዳን ላይ ነው ያለውና እንደዛ ተተርጉሟል። ትርጉሙም ደግሞ ስጋን አዘጋጀህልኝ የሚለውን የምንረዳው ጆሮዬን ከፈትክልኝ በሚለው እንድታዘዝህ አደረግከኝ የሚልም ስለሆነ ሁለቱንም ቴክስት ነው የምንጠቀመው። ግልጽ ከሆነ የለም ጆሮችን ከፈትክልኝ ብሎ የጠቀሰ አንድ እስቲ ሐዋርያ አምጣ። ስጋን አዘጋጀህልኝ ነው የሚለው። ስጋን አዘጋጀህልኝ የሚለው ቃል የተጠቀሰው ደግሞ ከምን አንጻር ነው? እዛው ጋር መስዋዕትን ስለማቅረብ ሲነገር ነው። ዕብራውያን ምዕራፍ 10 ቁጥር 5 ላይ ካላነበብከው እኔ ላንብብልህ። ዕብራውያን ምዕራፍ 10 ቁጥር 5 ላይ ወደ ዓለም ሲገባ ይልና መስዋዕትንና መባን አልወደድክም ብሎ ነው የሚጀምረው። ምንን አልወደድክም? መስዋዕትንና ምንን? መባን። ታዲያ ምን? ስጋን አዘጋጀህልኝ። ስጋን አዘጋጀህልኝ በሙሉ ይሄ ምንድነው? በሚቃጠል መስዋዕትና ስለ ኃጢአትን በሚሰዋ መስዋዕት ደስ አላለህም? እንዲህ በመስዋዕቱ ደስ አላለህም? አዎ። ይሄ መስዋዕቱ መባውን አልወደድክም? አዎ። ታዲያ ምን? ስጋን አዘጋጀህልኝ። ለምንድን ነው ስጋው የተዘጋጀው? እሺ አንድ ያሹ። እሺ ለምንድን ነው ስጋው የተዘጋጀው? እዛው ጋር ቀጠል አድርጎ እኮ አስቀመጠ። ቁጥር 10 ላይ ምን ብሎ? በዚህም ፈቃድ እሺ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። መስዋዕቱ ይሄ ነው። ስጋው ስጋን አዘጋጀህልኝ የተባልኩ ከመስዋዕትነት ጋር የሚገናኝ ነገር ስላለ ነው። አሁን እኔ ጥያቄ አንድና አንድ ነው። ይህ ምንድን ነው? ስጋን አዘጋጀህልኝ የሚለው ቃል ኦሪጂናል ቴክስቱ ላይ ካለ በደንብ አድርገህ ስማኝ ዳኒ። ስጋን አዘጋጀህልኝ የሚለው ቃል ይህ የመስዋዕትነትን ጉዳይ የያዘው ታላቅ ሚስጥርን የተሸከመው ቃል ኦሪጂናል ምንድነው? የብሉይ ኪዳን መጽሐፍ በተለይም ደግሞ በመዝሙረ ዳዊት ላይ ካለ ማዞሬቲክ ቴክስቱ ለምን ቆርጦ አወጣው ነው ጥያቄ። ጥያቄን እንዳትረሱ እናንተም። ማዞሬቲክ ቴክስቱ ለምን ቆርጦ አወጣው? እንግዲህ ቴክስቹዋል ቫሪሽን ታውቃለህ? ቴክስቹዋል ቫሪሽን ማለት ነው። ቴክስቶች ማኑስክሪፕቶች የተለያዩ አይነት ቫሪሽኖች ይኖራሉ። በዚህን ጊዜ ቴክስቹዋል ክሪቲሲዝም ተሰርቶ በዚህ በቴክስቹዋል ክሪቲሲዝም መሰረት እንትን ይደረጋል። ለምሳሌ የሰባ ሊቃውንት ደግሞ በስነስርዓት ያላገኘው ነገር ግን ከማሶሬቲክ የተጠቀምንባቸው ቃላቶችም አሉ። ሁለቱም የሚመጋገቡ ናቸው ነው እንጂ ዋን ኦር ዲ አዘር ብለን አይደለም የምንወስደው። ሁለቱንም እንጠቀማለን። ስለዚህ ሁለቱንም እንደምንጠቀም ከተስማማን በኋላ ሴፕትዋጀንት በስነስርዓት ያልጻፈውና ማሶሬቲክ በስነስርዓት የጻፈውን ማሳየት ስለምችል ሁለቱንም እንደ ቴክስቹዋል ቫሪሽን ነው የምንወስደው። እሺ እንደ ቴክስቹዋል ቫሪሽን እንወስደዋለን የሚል ነገርን አስቀምጧል። በመጀመሪያ ደረጃ እስቲ የፕሮቴስታንቶችን የመጽሐፍ ቅዱስ ተርጓሚዎች አንደኛ አይሁዳውያን አሁን ሄደ እንዲህ ብትላቸው አይሰሙም። የለም ኬታ መጣ ቴክስቹዋል ቫሪሽን እኛ የምንቀበለው ይህንን ነው የሚሉት። እስቲ ከአይሁዳን የታናክ መጽሐፍ ውስጥ ሁለቱን የምንቀበላለን የሚላለ? በመጀመሪያ አንደኛ ጥያቄ ሁለቱንም ስትል ምን ማለት ፈልገህ ነው? ሁለቱን ሴፕትዋጀንትን አይሁዶች አይቀበሉም። ሴፕትዋጀንትን አይደለም ያልኩህ። ስጋን አዘጋጀህልኝም ጆሮዎችን ከፈትክልኝም የሚለውንም ሁለቱን እንቀበላለን የሚላለ? ሁለቱንም እንደ ቴክስቹዋል ቫሪሽን ነው የምንወስደው ያልኩህ እኮ። ከአይሁዳውያን አይደለ የብሉይ ኪዳን መጽሐፍ? አይሁዳዎቹማ የሂብሩ ነው የሚቀበሉት። ስለዛ ይቀበላሉ። የማሶሬቲኩ ነው የሚቀበሉት። ስለዛ ሁለቱንም አይቀበሉም። ራይት። የማሶሬቲኩ ማለት የሂብሩውን ወይም ደግሞ ጆሮዬን ከፈትክልኝ የሚለውን ነው የሚጠቀሙት እነሱ። ስለዛ ሁለቱንም አይቀበሉም። አንደኛ አይሁዳውያን ቴክስቹዋል። ስለዛ አይሁዳውያን ይህ የዕብራውያን መጽሐፍ የቴክስቹዋል ቫሪዬሽን ጉዳይ ነው ብለው ያምናሉ። አንተ እንደምታምኑ ነው። እነሱማ አያምኑም። እንዴት ያምናሉ? በጣም ጥሩ።
እነሱ አያምኑም። ስለዛ ቴክስቹዋል ቫሪዬሽን ብለው የመጽሐፉ ባለቤቶች ብላችሁ የምትወስዱት እናንተ ለብሉይ ኪዳን መጽሐፍ አይሁዳውያንን ነው። አይሁዳውያን የብሉይ ኪዳን መጽሐፍ ባለቤቶች ከሆኑ ባለቤቱ ያላለውን አንተ ከባለቤቱ በላይ እኔ ያውቃለሁ ብለህ መጥተሃል። አንደኛ ይህንን ነገር ያዝ አድርግልኝ። ምክንያቱም ባለቤቶቹ የማይሉትን አንተ እላለሁ ብለህ ስለመጣህ ማለት ነው። ያው በእናንተ እምነት በቃ ባለቤቶቹ እነሱ ናቸው፣ ከነሱ ላይ ነው የምንቀበለው የሚመስል ነገርም ብዙ ጊዜ ስለምታስቀምጡ ይህንን ከኤፌፍ ብሩስም ላሳይህ ይችላሉ። ሁለተኛ የፕሮቴስታንት መጽሐፍ ቅዱስ ሆኖ ማለት ነው ሊትራል ተርጓሚ ሆኖ እስቲ ስጋን አዘጋጀህልኝ ብሎ ያስቀመጠ ይህንን የተጠቀመ ባይ ዘ ዌይ ኢቨን አዲሱ መደበኛ ትርጉም እኮ ስጋን አዘጋጀህልኝ የሚለውን በአዲስ ኪዳን ውስጥ ልክ ጳውሎስ እንደጻፈው ሳያዛነፍ ነው የጻፈው አይደለም። ስለዚህ ሁለቱም እኮ አለ ማለት አልገባኝም። በአዲሱ መደበኛ ትርጉም ማነው የጳውሎስን ኮቴሽን ፕሮፐርሊ ነው የጻፉት? የጳውሎስን ኮቴሽን እንዳለ ነው የጻፉት። መዝሙረ ዳዊት ላይ ነው ያልኩህ እኮ ዕብራውያን ላይማ። ታዲያ ከአዲስ ኪዳን ቆርጠህ ልታወጣ ነው እንዴ? ታዲያ በብሉይ ኪዳን ላይ እንደለመድከው አዲስ ኪዳን ላይማ አትቆርጦ ቁጭ ብሏል። አሁን እየተባለ ያለው ላብራራለህ አንድ ጊዜ። ጥያቄው መጀመሪያ ተረዳ። መዝሙረ ዳዊት ምዕራፍ 40 ላይ ስጋን አዘጋጀህልኝ ብሎ ያስቀመጠ የፕሮቴስታንት ሊትራል የፕሮቴስታንት የሆነ የራሳችሁ ማለት ነው የፕሮቴስታንቶች የሆነ የመጽሐፍ ቅዱስ ተርጓሚ አለ የለም? እንዳለን የጻፉት ከሂብሩን የተጠቀሙት። ምናልባት ያንግስን ቼክ ብታደረጉልኝ፣ ያንግስ ሊትራል ትራንስሌሽን አለ፣ እሱን ቼክ ብታደረጉልኝ አሁን ስለማልችል። እሺ ይኸው ቼክ ላድርገ። ያንግስ ሊትራል ትራንስሌሽን ሳክሪፋይስ ኤንድ ፕሬዘንት ዛት ዋዝ ናት ዲዛይርድ ኢትስ ዛት ዋዝ ፕሪፔርድ ይላል። ጆሮቼን አዘጋጀልኝ ከፈትክልኝ የሚለው ጆሮቼን አንተ የጠቀስከውን ቢሆን አሁን አንተ አይ ሁለቱንም እንጠቀማለን ብለሃል። እንጠቀማለን ስላልክ የተጠቀመ አምጣ። እዚህ ጋር ግን አንድ ነገር እኮ ብያለሁ። ሁለቱንም አዲሱ መደበኛ ትርጉም ውስጥ አለ። ዶክትሪናል ቼንጅ አያመጣም። የለም አዲሱ መደበኛ ትርጉም ውስጥ እስቲ የት አለ? የቱ ጋር ነው መዝሙረ ዳዊት ላይ እንደዛ ብሎ ያስቀመጠው? ኖ ዕብራውያን ላይ ቃል በቃል አለ። ዕብራውያን ላይ ትክክል ነው። ዕብራውያን ላይ ሄዶ ምን አለ? ስጋን አዘጋጀህልኝ አለ። ምክንያቱም ጳውሎስ ያለውን አስቀመጠ። ዕብራውያን ላይ ጳውሎስ ስጋን አዘጋጀህልኝ ይላል። ግን ከየት ነው የጠቀሰው? ከመዝሙረ ዳዊት። እስቲ ሄደን እንፈትሸዋ ብለን ሄደን ልክ ስንፈትሸው እዛው ራሱ የአዲስ መደበኛ ትርጉም ላይ እኮ ነው ጆሮችን ከፈትክልኝ ነው የሚለው እንጂ ስጋን አዘጋጀህልኝ አይልም። ለምን ቆረጥክ? ለምን ቆረጣችሁ? ከኒው ኮንቪንስ ሚ ይሄ ዶክትሪናል ባያዝ ነው ብለህ ኮንቪንስ ማድረግ ትችላለህ። አዲስ መደበኛ እችላለሁ። አሁን የኔን እይታ እየጠየቀኝ ከሆነ አይሁዳውያን የክርስቶስ ተቃዋሚዎች ናቸው። የክርስቶስ ተቃዋሚዎች ከመሆናቸው አንጻር ከጥንትም ጀምሮ ሲከራከሩበት ከነበሩ ነገሮች ውስጥ አንዱ ክርስቲያኖች ከብሉይ ኪዳን የእኛን ይደግፈናል ብሎ የሚጠቅሱትን ነገር እነሱ ማጣማዘዝ ስራቸው ሆኖ ተቀምጠዋል። ለምሳሌ ድንግል ትጸንሳለች ብሎ በማቴዎስ ወንጌል ምዕራፍ 1 ላይ ይሄ መልአኩ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው በነቢይ የተነገረው ቃል ተፈጸመ ብሎ የተናገረውን ማለት ነው። አሁን ክርስቲያኖች እሱን ይዘውት የለም። ሰው ድንግል ትጸንሳለች የሚለውን ሄደው እነሱ ግን ድንግል አይልም ብለዋል። ሲያጣማዝዙ ተመልከቱ። አንድ ሁለተኛ ለምሳሌ ልክ አሁን ይህንንም ልክ በዛው መልኩ እንውሰደውና ስጋን አዘጋጀህልኝ የሚለውን ማለት ነው የጳውሎስን ንግግር የአይሁዳውያንን በየዓመቱ የሚደረገውን የሚቀርበውን ያንን ሁሉ መስዋዕት የሚያስቀር መስዋዕት ነው እና የክርስቶስ መስዋዕት የእነሱን ሁሉ አስቀርቶ በብሉይ ኪዳንም ስለዚህ ስለሚመጣው ፍጻሜ ስለሆኑ መስዋዕት የተዘጋጀ ምንድነው የተነገረ ነገር አለ ብለው የሚጠቅሱትን ይኸው ጳውሎስም ጠቅሶት አይተናል። ይህንንም ጥቅስ ደግሞ እነሱ አጣማዘውታል ብዬ እንድናገር ያደርገኛል። አንተ ግን አሁን እየጠየኩ ያለሁት ይህንን ታላቅ የሆነ ምስጢርን የተሸከመን ቃል ስጋን አዘጋጀህልኝ የሚለውን ታላቅ የሆነ ምስጢር የተሸከመውን ይህንን ሀረግ ቁርጥ አድርገው የጣሉበትን ምክንያት እባክህን ንገረን። አንተ የምታነሳቸው ፖይንቶች ኮምፕሬሄንሲቭ ዲስከሽን እያደረግን ስላልሆነ ፖላራይዝ እያደረግክ እንዳለህ ነው የምረዳው። ሃው ምክንያቱም ስጋን አዘጋጀህልኝ የሚለውን አዲሱ መደበኛ ትርጉም የሚሆን የክርስቲያን መጽሐፍ ቅዱሶች ጳውሎስ የጻፈውን በስነስርዓት እስከጻፉ መልእክቱን በሚገባ ስለሚያስተላልፍ መጽሐፉ ደግሞ የተተረጎመው
ማሶሬቲክ ዊዝ ኮንሰልቴሽን ዊዝ ኦን ሴፕትዋጀንት ስለሆነ መጽሐፉ ሁለቱንም ስለያዘ አይደለም። እስቲ እንደዛ ሁለቱንም ከያዘ አይደለም ከሴፕትዋጀንት ጋር በአንድነት ያለ ከሆነ እስቲ አሳየና። አሁን እኮ ከራስህ ከፕሮቴስታንቶች መጽሐፍ ቅዱስ እኮ አልኩ ከሴፕትዋጀንቱ ጋር አብሮ የተተረጎመ ከሆነ ሴፕትዋጀንት የብሉይ ኪዳን እንጂ አዲስ ኪዳን አይደለም። የብሉይ ኪዳን ብቻ ነው ሴፕትዋጀንት እንደሚታወቀው። እንደዛ ከሆነ ዘና አሳየን። ሁለቱንም እንደምትጠቀሙ ማስረጃ አምጣ። ማስረጃ ራስ እንደውም ከራስ ቤተክርስቲያን ማሶሬቲክ ከራስ ቤተክርስቲያን ማሶሬቲክ እንደምትጠቀሙ አሳያለሁ የሚለውን ቀልድህን አቁመኸው ማለት ነው። እኔ የጠየቅኩህ መልስ እባክህን ወዳጄ። የጠየቅኩህ ምንድነው? ሁለቱንም እንቀበላለን ስላልክ ማስረጃውን አሳየኝ። አንድ የፕሮቴስታንት መጽሐፍ ኃያል አምላክ የሚለው ከየት ነው የመጣው? ከማሶሬቲክ ነው የመጣው ወይስ ከሴፕትዋጀንት ነው የመጣው? ይህ ነው እንግዲህ አሁን የተጠየቀውን መመለስ አቁመ ኃያል አምላክ እንግዲህ ተመልከቱ። ምን ስናወራ እንደነበር ታውቃላችሁ። ኃያል አምላክ የሚለው ከየት ነው የመጣው? ከምንድን ነው አይነት ነገር። የእኛን የመጽሐፍ ቅዱስ ትርጓሜ ከፈለክ በል እዛው ጋር አውጣና ይኸው ህዳጉ ላይ ሰምተኛል የተናገርኩትን። ኧረ እባክህን ተረጋጋ። ቆይ የእኛ የመጽሐፍ ቅዱስ ትርጓሜን ካየኸው እዛው መግቢያው ላይም እንዳስቀመጡት ከግዕዙ ከግሪኩ ከዕብራይስጡ ከሶስቱም ተደርጎ የተዘጋጀ ነው። ለምሳሌ የሁለት ሺህ ትሙን ካየው ስለዛ ግዕዙም አለ ቫሪዬሽን ካለ ቴክስቹዋል ቫሪዬሽን ካለ ራሱ ህዳጉ ላይ ግዕዙ ግን ይህንን አይልም፣ ግሪኩ ግን ይህንን አይልም፣ ዕብራይስጡ ግን ይህንን አይልም እያለ ከታች ያስቀምጥልሃል። አንተ ያልከው ኧረ እባክህ ገብቶኛል። ኢሳያስ ምዕራፍ 9 ላይ ያለውን ነው አይደለም? ነው አይደለም? ንገረኝ። ነው አይደለም? ኢሳያስ 9 ላይ ያለውን ነው አይደለም? እየጠየቅ ያለ ነው ኢሳያስ ምዕራፍ 9 ላይ ያለው። ስለዚህ ኃያል አምላክ የሚለው ማሶሬቲክ ላይ ነው። ገና ምንም ሳትል ማለት ነው። ገና ኃያል አምላክ በማለት ብቻ ምን ልጠይቅ እንደሆነ ራሱ አስቀድመን የምናውቀው ጉዳይ ላይ ያለ ነው። እኛ ኢሳያስ 9 ላይ እንደሄድክ እኮ እርግጠኛ እኮ አዲስ ነገር አይደለም ነው ለእኛ። እንደነዚህ አይነት ነገሮች ሁሉ ለእኛ በጣም አዲስ አይደሉም ማለት በጣም በቃ እድሜ ፖይንቴን አያስተካክልም፣ አያስረግጥም። አንዴ ስማኛ ወዳጅ፣ እኔ እያልኩ ያለሁት ለምን እንደማያስረግጥ ነገረኝ። እሺ እሱን እየነገርኩ ነው። የእኛን መጽሐፍ ቅዱስ ሂድና አንደኛ ግዕዙ አለ፣ ከዛን የግሪክ ሰባ ሊቃናቱ አለ፣ ዕብራይስጡ አለ። ሶስቱንም በማካከለ መልኩ የተዘጋጀው። ሂድና ህዳጎቹን መግቢያውንም ደግሞ ተመልከተው። መግቢያው ላይ ምን እንደተጻፈ ህዳጎቹ ላይም ደግሞ ማለት ነው። ኢቭን በእነዚህ በሶስቱ ቋንቋዎች መካከል አልሰማም እንዴ ጋይስ? በደንብ ነው የምትሰማው። ግን ስጋን አዘጋጀህልኝ የሚለውን እንደው ስላነሳው ብቻ ዝም ብዬ ነካ አድርጌ ልለፍ ብዬ ነው። ከሶስቱም ቋንቋ ስለተንትን ስላለ ግዕዙ ላይ ካለ ግዕዙ ላይ እንትን ባይል እንደዛ አድርገን ይኸው ታትሟል እኛ ጋር አለ እሱ። እናንተ ጋር ግን እያልኩ ነው ሁለቱንም የምትጠቀሙ ከሆነ ፒውር የሆነ የፕሮቴስታንቶች መጽሐፍ ቅዱስ ሆኖ ስጋን አዘጋጀህልኝ ያለው ማን ነው እያልኩ ነው። አሁን አፍጥነውና መልስልኝ። ሁለቱንም የሚያሳየው ነው። ኮምፕሬሄንሲቭ የሆነ ነገር እንድናገር ከፈቀድክልኝ ይቀጥላሉ። ይቻላል። መውረድ መልስ ከሌለ ያለህ አማራጭ መውረድ ብቻ ነው። ውረድ። መልካም ጊዜ ይሻላል። መልስ ከሌለ እንግዲህ ልውረድ አልክ፣ ወረድክ። ከታላቅ ይቅርታ ጋር ማለት ነው። እንግዲህ ይሄ የኔ ችግር አይደለም። ስለዛ ምንድን ነው ታዲያ ምንድን ነው ካልን መለስ ስንል በፕሮቴስታንቶቹ መጽሐፍ ቅዱስ ውስጥ ላሳያችሁ የእነሱን የእንግሊዝኛ ተርጓሚዎች ምን እንደሚል የተወሰነ ቪዲዮ ላብራላችሁ። እኔ ልውረድ ብለህ የፈጠነ ወረድክ አይደለም። እሺ ይሁን፣ ጥሩ ነው ከመጨቃጨቅ በእርግጥ በሌለ ነገር። እሺ ያላችሁ እንግዲህ ባይብል ሀብስ ላይ ልግባና የፕሮቴስታንቶቹ መጽሐፍ ቅዱስ በዝርዝር ስላለ ላሳያችሁ። እሺ እነዚህ ያው እንግዲህ ብዙዎቻችሁ ታውቁታላችሁ። ይህንን ሳይት በርካታ የፕሮቴስታንቶች መጽሐፍ ቅዱሶችን የያዘ ነው። አብዛኞቹ የፕሮቴስታንቶች ነው። እሺ ወደ ላይ እንሂድ። ኤንአይቪ አለ፣ ኒው ኢንተርናሽናል ቨርዥን። ይሄ አሁን ከተነበበው የምን የዚህ ምንድን ነው ስሙ የአዲሱ መደበኛ ትርጉም።
ከሱ ጋር እንትን ነው ከሱ ነው መሰለኝ የተተረጉሙ KNIV አዲሱ መደበኛ ትርጉምም ምን ይላል? but my ears you have opened አይዛቷል ጆሮችን ከፈትክልኝ ነው የሚለው ስጋን አዘጋጀህልኝ አይደለም። እሺ ኒው ሊቪንግ ትራንስሌሽን you have made me listen እንድሰማ አደረከኝ ነው የሚለው ስጋን አዘጋጀህልኝም አይልም። ጆሮችን ከፈትክልኝ የሚለውንም ያው በዚህ መልኩ ተርጉሞታል። ይሁን ያው ሊትራል ስላልሆነ ችግር የለውም። አትሊስት ግን ስጋን አዘጋጀህልኝ የሚለው የለም። እንግሊሽ ስታንዳርድ ቨርዥንስ but you have given me an open ear ክፍት የሆነ ጆሮን ሰጠኸኝ። በኤሪያን ስታንዳርድ ባይብል እንዳለ በቃ ጠቅላላ እንደዚህ ነው። እነዚህ ሁሉ የምታዩቸው የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜዎች ማለት ነው። ይህን ነገር ያነሳሁት ለምንድን ነው? ይህን ሁሉ ነገር የተነሳበት ምክንያት ፕሮቴስታንት አሁን ማጆሪቴክስ ቆርጦታል። ይህንን ክፍል ታላቅ የሆነውን የመስዋዕትነት ምስጢር የያዘውን ታላቅ የሆነ ሀረግ ማለት ነው ቆርጦታል ወይም ለውጦታል። ድንግል የሚለውንም እንደለወጡት ማለት ነው። አሁን አንዴ ልፈልግላችሁ ታናክ ምን የሚል ነበር? በጌታ በፊት ላይ ነበር እኮ የጄፒኤስ ነው ምናምን የሚባል ታናክ ነበር። ይኸውና ጄፒኤስ ታናክ ፒዲኤፍ ስለሆነ ይክፈታ እንዴ። ይኸውና እሺ ይኸው እሺ ይሄ አይደለም። ይሄ ባይሆን ይህንን አንብቡት ጋይስ። ደብሊው ሾው ካሊኮት የተባለው ሰው የጻፈው ተበርናክል ሂስትሪን ስትራክቸር የብሉይ ኪዳን የተበርናክሉ የመቅደሱ የድንኳኒቱ አሰራር ምናምን በቃ የሆነ እንደዚህ ምሳሌዎቹ ምናምን በጣም ጸዴ ነው። ይህን አንብቡ። ወይስ ወደዚህ እንሂድ። ታናክ ኦኬ ሄብሪው እንግሊሽ ታናክ በሄብሪውና በእንግሊዝ አንድ ላይ የያዘ ነው። ጂዊሽ ባይብል። አሁን ይህንን የቱ ጋር እንሄዳለን መሰለ? አይዛያ ላይ እንሄዳለን። አይዛያ ኢሳያስ ይኸውና 7:14 ላይ እሺ ከፍል አድርግላችሁ ቁጥር 14 ላይ therefore the Lord himself shall give you a sign ራሱ እግዚአብሔር ደግሞ ምን ይሰጣቸዋል? መልእክትን ይሰጣቸዋል። behold no the young woman shall conceive and bear a son and shall call his name Emmanuel. look behold አለና the young woman shall conceive ማናት የምትጸንሰው አለ? the young woman ድንግል አይደለም። not the virgin ብሎ አርሳዩን የሚያስቀምጠው young woman ጌታ ከድንግል ስለተጸነሰ የምር መሲሁ እሱ ነው ተብሎ በሚብራራበት በዚህ ክፍል ላይ እነዚህ ሰዎች ምን አድርገው አስቀመጡ? አይሁዳውያን ለወጥ አድርገው the young woman። አሁን ልክ እንደዚህ ሁሉ ያንን የድህነታችን ምስጢር የተሸከመውን ስጋን አዘጋጀህልኝ የሚለውን ክፍልም ጆሮችን ከፈትክልኝ ብለውታል። ከዛም ፕሮቴስታንቶቹ አብረው ከነዚህ ጋር ደግሞ ይህንን ክፍል ሲተውት እናያለን ማለት ነው። እና ይህንን ግን ያነሳውበት ምክንያት አክቹዋሊ ዋናው ርዕሱ ይህ አልነበረም። ዳንኤል ላይ ያለው ነገር ለምሳሌ ተነስቶ ስለነበረ የዳንኤልን እኔ ትንቢተ ዳንኤልን ስፈልግ አሁን እነዚህ አይሁዳውያኖቹ የቆራረጡትን የማዞሬቲክ ቴክስትን አይደለም እሱ ላይ አይደለም ዳንኤልን የምፈልገው ከጥንትም ጀምሮ የመጣውን የግሪክ ሰባ ሊቃናቱን ነው የማየው። እነ ጳውሎስ ራሱ የጠቀሱለትን ማለት ነው። ጳውሎስ ስጋን አዘጋጀህልኝ ምናምን የሚለውን የጠቀሰው ከግሪክ ሰባ ሊቃናቱ ነው። ግሪክ ሰባ ሊቃናቱ ላይ አለ፣ ማዞሪክ ቴክስቱ ላይ የሌለው። ስለዛ ጳውሎስ ሲጠቅስ የነበረው ከግሪክ ሰባ ሊቃናቱ ከሆነ በብዛት ማለት ነው፣ ሁሌም ላይሆን ይችላል፣ ግን በብዛት ሲጠቀሰው ከዛ ነው ከሆነ የጠቀሰው ዘን በኢርሲያን ታሪክ ውስጥም በአብዛኛው ጥቅም ላይ የዋለው የግሪክ ሰባ ሊቃናቱ ከሆነ ትንቢተ ዳንኤልንም ሳይ የግሪክ ሰባ ሊቃናቱን ሄጄ ነው የማየው። የግሪክ ሰባ ሊቃናቱ ላይ ስትሄዱ ከዛ በኋላ አሁን በዚህ ደረጃ እንዲህ አሁን ካወቅን ነገርየውን ከተረዳና ከተማመንን ከዛ በኋላ ግን ጋይዝ
ዳንኤል በጉድጓድ ውስጥ ስንት ቀን አደረ ምናምን እያለ አሁን በተደጋጋሚ የሚነሳ ጥያቄ ነው። እኔ ስንት ቀን ነው ያደረው የሚለው ጥያቄ አይሆንብንም ማለት አትሊስት ወደ ምን እናጋድላለን? ወደ ግሪክ ሰባ ሊቃናቱ እናጋድላለን ማለት ነው። ወደ ግሪክ ሰባ ሊቃናቱ እናጋድላለን እና ከዛ አንጻር እንመለከቱ ይገባል። ምናልባት ወደዚህም ደግሞ የመጣ ነው መጽሐፈ ጥበብን ለምን መጽሐፍ ቅዱስ መሆኑን ክዳችሁ መጽሐፍ አስቴርን ለምን እንደ መጽሐፍ ቅዱስ ተቀበላችሁ የሚለውን ጥያቄ ካለመመለስ የተነሳ ነው ይህን ሁሉ ንግግሮች ውስጥ የተገባው። ለምንድን ነው ፕሮቴስታንቶች መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብላችሁ ቆርጣችሁ ጥላችሁ መጽሐፍ አስቴርን ግን አያነሳችሁ? ስለምንድን ነው? መጽሐፍ አስቴርን መጽሐፍ ቅዱስ ነው በማለታችሁ አልተሳሳታችሁም። ግን ምክንያቱ ምንድን ነው? መጽሐፍ አስቴርን አዎ ብላችሁ መጽሐፈ ጥበብን ግን መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድን ነው? ይህንን ማስረዳት የሚችል ፕሮቴስታንት አለ? መጽሐፈ ጥበብ መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድን ነው? ምክንያቱም ከጥንት ጀምሮ መጽሐፍ ቅዱስ እንደሆነ ነው የሚታወቀው፣ በጥንት የክርስቲያን አባቶችም ጭምር ማለት ነው። ለምንድን ነው ቆርጣችሁ ያወጣችሁት? አይሁዳውያን ስለቆረጡት ብቻ አብራችሁ ከአይሁዳውያን ጋር የእግዚአብሔርን ቃል አብራችሁ እየቆረጣችሁ ነው ወይስ ምንድን ነው? ከዚህ አንጻር እንመለከተው ይገባል። እናንተ ሰዎች የመጽሐፍ ቅዱስ ጉዳይ ላይ ሁሉ ነገር የተነሳው የመጽሐፍ ቅዱስ ቀኖና ጋር ምናምን በተያያዘ ነው እና እንደ ሀገሩ ሊለያይ ይችላል። የመጽሐፍት ብዛት እንደ ሀገሩ ሊለያይ ይችላል ነው። ክፍት ነው፣ አክቹዋሊ ኦፕን ነው የመጽሐፍ ቅዱስ ቀኖና ጉዳይ። በእርግጥ የመጽሐፍት ቁጥር ምናምን በቃ የዚህን ያህል ካወራን ይበቃናል። እናንተ ሰዎች ቁርሲን ሳልበላ ሲያስገኝ በጣም ዛሬ በጠዋቱ በእውነት የት ሆነሽ ነው ፓፓ? በነገራችን ላይ ጋይስ አሁን ፕሮቴስታንቶች ቆረጣችሁት ምናምን ስንል ሲስን አይመለከትም። ሲስ አልቆረጡ ተማሲስ ያማን እንዲ አንተንማ ነፃ እናወጣ እንጂ እዚህ ጋር እኮ ጆሮን ከፈትክልኝ የሚለውን ብቻ ያዙ እኮ ቴዎሎጂካሊ ትልቅ ተፋልሶ አያመጣም ይህ ነገር ማለት አትሊስት ማለት ነው። ቢያንስ የክርስቶስን የማዳኑ ሚስጥር ያዘለውን ቃል ያጠፋል። ኢዮብ ከታች ምን እንደሚል ሰሞ እንዴት ታዋለህ ስትል በአይኑ ነው ወይስ እንዴ? የት ሆነ ነው ፓፓ? ሰፈር ነኝ እኔ እዚህ እንትን ስራ ቦታ መጥቼ እኮ ነው። ሳይት እንዴ? ሳይት እዚህ እንዲ? ኧረ በጌታ እና ምን ምሳ እንበላም እኮ እንበላለን። ወጣ ብዬ ምሳ እንበላለን። ከዛ ተመልሼ እገባለሁ። ይቅርብኝ፣ ወጥቼ መብላት አቁሜያለሁ። አላደርጉም። የተወደዳችሁ የጌታ ቤተሰቦች ሁላችሁንም ሰላም ብያለሁ። እዮብ እንዴት ነህ? ተሙ እንዴት ነህ? ሰላም ነህ? አለው አኬ እንቁላል ሰርታል ለምታ በእናትህ ዝም ብዬ እንቁላል መሰር ይሻለኝ መሰለኝ ዛሬ። የሆነ ሰዓት ላይ የምር የሆነ ጫጩት እንዳልፈለስ እኔ በእናታችሁ ቀዝቃዛ እርጎ ነው ያማረኝ። እርጎ አንተ ይሄ ብልህነት ነው። በመቶ ብር ልትፈታ ነው እና ሲሶ እርጎ አላማረ? ምንም አላማረኝም አባቴ። ሁላችሁንም በጣም አመሰግናለሁ። በቃ እንትን ልበል ልውጣ ወደ ጋይስ ቴንክ ዩ። ምን እሺ እኮ እንደዋወላለን። ያ ላይቭን ልዝጋው እኮ ነው። አልሰማሁም። ውጣን ገብቶ ምን እሺ ይላል፣ ምን እሺ ይላል። ሮኬት እንትን አልኩ መሰለ እንደ እያለ ሙስሊበት ነበር እና ቃል በቃ ተወግዟል። ምን እሺ ያን ነው ሰውን ባለ አስቸጋሪ ነው። እና በቃ እንደው እሺ ጋይስ እሺ ቴንክ ዩ ቻው።